ሰላም እንደምን አላችሁ? ይህ 12ኛ ክፍል ሂስትሪ ዩኒት 5 ነው። ዩኒት 5 ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1945 የሚለው ዩኒት ማለት ነው። በዚህ ቪዲዮ ደግሞ የዩኒቱ ሁለተኛ ክፍል እናያለን። ቶፒካችን የሚሆነው እንግዲህ ሌሰን 2 which is about the United Nations Organization ወይም ደግሞ the UN የሚል ይሆናል። ወይም ባጭሩ የተባበሩት መንግስታት ድርጅት ማለት ነው። ስለዚህ ድርጅት እየተማርን አብረን እንቆያለን። አብራችሁ ይቆዩ። So, the United Nations or UN is an international organization of nation states based on the sovereignty of its members. እንግዲህ የተባበሩት መንግስታት ድርጅት ብለን የምንጠራው ወይም ደግሞ የተባበሩት መንግስታት ድርጅት ወይም UN በአባላቱ ሉዓላዊ እኩልነት ላይ የተመሰረተ የሀገረ መንግስታት ዓለም አቀፍ ድርጅት ነው ብለን ነው ዲፋይን የምናደርገው። ኦኬ በሜምበሮቹ ወይም ደግሞ በአባሎቹ የሉዓላዊ እኩልነት ላይ የተመሰረተ ዓለም አቀፋዊ ድርጅት ነው። ዩናይትድ ኔሽን ኦርጋናይዜሽን ዩናይትድ ኔሽን ኦርጋናይዜሽን እንግዲህ ሌግ ኦፍ ኔሽን በቃ ሲወድቅ ወይም ፌል ሲያደርግ የተተካ ነው። የአንደኛ ዓለም ጦርነት እንዳበቃ ሌግ ኦፍ ኔሽን ነበር የተመሰረተው። ግን ሌግ ኦፍ ኔሽን ምንም የረባ ስራ መስራት ስላልቻለ ከሁለተኛ ዓለም ጦርነት በኋላ ይሄኛው ዩናይትድ ኔሽን ኦርጋናይዜሽን ሊቋቋም ችሏል ማለት ነው። The UN or United Nations is forbidden to interfere or intervene in the internal affairs of states. እንግዲህ ዩናይትድ ኔሽን ወይም የተባበሩ መንግስታት ድርጅት በእያንዳንዱ ሀገሮች ውስጣዊ ጉዳይ ጣልቃ አይገባም። ኦኬ ወይም ጣልቃ መግባት ክልክል ነው ማለት ነው። ለምሳሌ ኢትዮጵያ የዩናይትድ ኔሽን አባል ሀገር ከሆነች በኢትዮጵያ ውስጣዊ አፌር ወይም ጉዳዮች ላይ ጣልቃ መግባት አይችልም ማለት ነው። ኦኬ it was established with the major aims of maintaining international peace and security. ኦኬ አንደኛው እንግዲህ ዓላማው ሜጀር ኤይምስ ብለን የምንጠራቸው ወይም ደግሞ ዋና ዋና ዓላማዎቹ ብለን የምንጠራቸው ዓለም አቀፋዊ ሰላምና ደህንነትን ምን ማድረግ መጠበቅ ወይም ደግሞ ማረጋገጥ መቻል። ከዛ ዴቨሎፒንግ ፍሬንድሊ ሪሌሽን አሞንግ ኔሽንስ። ኦኬ ሌላው ደግሞ በሀገሮች መካከል ወዳጃዊ ግንኙነትን ለማዳበር እንዲሁም አቻይቪንግ ኢንተርናሽናል ኮኦፕሬሽን ኢን ሶልቪንግ ኢኮኖሚክ ሶሻል ካልቸራል ኤንድ ሁማኒታሪያን ፕሮብለምስ። ሌላው ደግሞ ማህበራዊ ባህላዊ ወይም ደግሞ ሰብአዊ ችግሮችን ለመፍታት ዓለም አቀፍ ትብብርን ለማሳካት ዋና ዋናዎቹ ዓላማዎችን ይዞ እየተንቀሳቀሰ የሚገኝ ድርጅት ነው ማለት ነው። ሶ የዩናይትድ ኔሽን ዋና ዓላማ ምንድን ነው? ፒስ ኤንድ ሴኪሪቲን በዓለም አቀፍ ማስፈን መቻል። ከዛ ደግሞ አሪፍ የሚባል በሀገሮች መካከል ግንኙነት መፍጠር። ኦኬ በኢኮኖሚ በሶሻል በካልቸራል እንዲሁም በሂውማኒታሪያን ችግሮች ላይ ደግሞ ኮኦፕሬት ማድረግ ነው ኢንተርናሽናል ዋና ዓላማው ማለት ነው። ሶ ኦል ሜምበር ስቴትስ አር pledged to fulfill the obligation they have assumed to settle international disputes by peaceful means to refrain from the threat or use of force. ሁሉም አባል ሀገራት እንግዲህ የተገቧቸው ግዴታዎች አሉ ወይም ደግሞ የሚወጧቸው ግዴታዎች አሉ። እነዚህን ግዴታዎችን ለመወጣት እንግዲህ ዓለም አቀፍ አለመግባባቶችን በሰላማዊ መንገድ ለመፍታት ከስጋት ወይም ከኃይል አጠቃቀም ለመቆጠብ ቃል ገብተዋል ማለት ነው። ስለዚህ ይህ ድርጅት ችግሮች ሲፈጠሩ ችግሮችን በኃይል ከመፍታት ይልቅ በስምምነት በውይይት ለመፍታት ወይም ፒስፉል በሆነ ወይም ሰላማዊ በሆነ መልኩ ለመፍታት። አሁን በአንደኛ ዓለም ጦርነት ለምሳሌ ጀርመን ችግሯን በኃይል ወይም በፎርስ ነው ለመፍታት የሞከረችው። በሁለተኛ ዓለም ጦርነትም ልክ እንደዛው። ስለዚህ የተለያዩ ሀገሮች ችግሮቻቸውን በኃይል ከመጠቀም ይልቅ ፒስፉል በሆነ ሚንስ ለመጠቀም ቃል ገብተው ነው እዚህ ድርጅት ላይ አባል የሆኑት ይለናል። ሌላው on December 10, 1945, the United Nations Congress invited the United Nations to establish its headquarters in New York in USA. እንግዲህ በዲሴምበር 10 1945 ወይም በታህሳስ 10 1945 የዩናይትድ ስቴትስ ካንግረስ የተባበሩ መንግስታት ዋና መስሪያ ቤቱን በኒውዮርክ አሜሪካ እንዲቋቋም ጋበዘ ማለት ነው። ኦኬ የት? ኒውዮርክ ላይ። ኒውዮርክ የት ነው ያለው? የአሜሪካ ሲቲ ነው። The General Assembly of the United Nations meets annually in New York. ስለዚህ የተባበሩት መንግስታት ጠቅላላ ጉባኤ በየዓመቱ በኒውዮርክ ይሰበሰባል ማለት ነው። ሌላው the organizational structures of the United Nations ወይም ደግሞ የተባበሩት መንግስታት ድርጅታዊ መዋቅሮች ምን ምን ናቸው?
The 6 principal organs of the United Nations are ወይም ደግሞ የተባበሩት መንግስታት 6 ዋና ዋና አካላቶች አሉት። እነሱም the General Assembly የሚባል አለ ወይም ጠቅላላ ጉባኤ ብለን የምንጠራው፣ the Security Council ብለን የምንጠራው አለ የደህንነት ምክር ቤት ማለት ነው። the Economic and Social Council የሚባል አለ የኢኮኖሚና ማህበራዊ ምክር ቤት ብለን የምንጠራው፣ the Trusteeship Council የሚባል ነገር አለ ወይም የአደራ ምክር ቤት ብለን የምንጠራው ማለት ነው። the International Court of Justice የዓለም አቀፋዊ ፍርድ ቤት የምንለው አለ። እንዲሁም ደግሞ ሰክሬታሪያት ወይም ደግሞ ምኑ ማለት ነው ጽህፈት ቤቱ ኦኬ የተባበሩት መንግስታት ድርጅት ጽህፈት ቤት ማለት ነው። ስለዚህ ስንት ሞሉ? 6። አንደኛ ጀነራል አሰምብሊ፣ ሁለተኛ ሴኩሪቲ ካውንስል፣ ሶስተኛ ኢኮኖሚክ ኤንድ ሶሻል ካውንስል፣ አራተኛ ትረስቲሺፕ ካውንስል፣ አምስተኛ ኢንተርናሽናል ኮርት ኦፍ ጀስቲስ፣ ስድስተኛ ሴክሬታሪያት። The General Assembly is the main organs of the United Nations or the UN። እንግዲህ ጠቅላላ ጉባኤው የተባበሩት መንግስታት ድርጅት ዋና አካል ነው ማለት ነው። It represents all member states። ስለዚህ ጠቅላላ ጉባኤው ሁሉንም ሀገራት ይወክላል ማለት ነው። But it has less power than the Security Council። ነገር ግን ከአቅም አንጻር ስናየው ከጸጥታው ምክር ቤት ያነሰ ስልጣን አለው ማለት ነው። ማን? ጀነራል አሰምብሊው ማለት ነው። ጀነራል አሰምብሊ የት ነው የሚገኘው ብለናል? እስካሁን ኒውዮርክ ነው የሚገኘው ብለናል። Alright. The General Assembly appoints many standing as well as temporary ad hoc committees to carry out its recommendations ይለናል። ይህም እንግዲህ ጠቅላላ ጉባኤ ብለን የምንጠራው እንግዲህ ምክረ ሀሳቦችን ተግባራዊ ለማድረግ ብዙ ቋሚና ጊዜያዊ ኮሚቴዎችን ይሾማል ማለት ነው። ኦኬ ስለዚህ ሁለት አይነት ኮሚቴዎች ይኖራሉ። ቋሚ ኮሚቴ ወይም ስታንዲንግ የምንላቸው ወይም ፐርማነንት ለምንጠራቸው ኮሚቴዎች አሉ። እንዲሁም ቴምፖራሪ የሚባሉ ኮሚቴዎች አሉ። እነሱን ምን ይላል? ያዋቅራል ማለት ነው። ማን? the General Assembly ወይም ደግሞ ጠቅላላው ጉባኤ ብለን የምንጠራው ማለት ነው። ከዛም to mention some of the most important one, the United Nations Development Program or UNDP and the United Nations Children Funds UNICEF ብለን የምንጠራው ነገር አለ። በጣም አስፈላጊ የሆኑት እንግዲህ ለመጥቀስ ያክል የተባበሩ መንግስታት የልማት ፕሮግራም ወይም ደግሞ UNDP ብለን የምንጠራው፣ የተባበሩ መንግስታት የህፃናት ፈንድ ብለን የምንጠራው አለ ወይም ደግሞ UNICEF ብለን የምንጠራው አለ ማለት ነው። ኦራይት ስለዚህ በዛው አንደርስታንድ ማድረግ ተገቢ ይሆናል ማለት ነው። ከዚህ የምትረዱት ነገር ምንድነው? ዩናይትድ ኔሽን ኦርጋናይዜሽን ዋናው ጀነራል አሰምብሊ ብለን የምንጠራው ኒውዮርክ መሆኑ፣ ጽህፈት ቤቱ መቼ ነው የተጀመረው? በዲሴምበር 1945 መሆኑን መያዝ። ከዛ ኦርጋናይዜሽናል ስትራክቸሩን ስናይ ደግሞ 6 ፕሪንሲፓል ኦርጋኖች እንዳሉት ወይም ደግሞ አካላቶች እንዳሉት ወይም ደግሞ ዋና ዋና አካላቶች የምንላቸው ማለት ነው። ከዛ የዘረዘርናቸው 6ቶቹ አሉ። ጀነራል አሰምብሊው ሜን ኦርጋን ወይም ደግሞ ዋና አካል እንደሆነ ነገር ግን ከሴኩሪቲ ካውንስል እንደማይበልጥ ወይም ለስ ፓወር እንዳለው አይተናል ማለት ነው። ከዛም ጀነራል አሰምብሊው ምኖችን አፖይንት ያደርጋል? ስታንዲንግ ኤንድ ቴምፖራሪ ኮሚቴዎችን፣ የተለያዩ ነገሮችን ለመፍታት ሲባል ቋሚና ጊዜያዊ የሆኑ ኮሚቴዎችን እንደሚያዋቅር አይተናል ማለት ነው። ኦኬ በጣም አስፈላጊ የሆኑትን ለመጥቀስ ያክል ብለን እዚህ ጋር ሜንሽን ያደረግናቸው አሉ። UNDP፣ ዩናይትድ ኔሽን ችልድረን ፈንድ ምናምን የሚባሉ ነገሮችን ማለት ነው። ኦኬ then the second principal organs of the United Nations is the Security Council። የመጀመሪያው እንግዲህ ጀነራል አሰምብሊ ምን እንደሚመስል አይተናል። አሁን ደግሞ ሴኩሪቲ ካውንስል ምን ይመስላል? ሁለተኛው ፕሪንሲፓል ኦርጋን ወይም አካል የዩናይትድ ኔሽን ማለት ነው ሴኩሪቲ ካውንስል ነው። alright this organ is primarily responsible for maintaining international peace and security። እንግዲህ ይሄ ኦርጋን የጸጥታው ምክር ቤት ብለን የምንጠራው ማለት ነው ወይም ደግሞ ሴኩሪቲ ካውንስል ብለን የምንጠራው እንግዲህ የአካል በዋነኝነት በዓለም አቀፍ ሰላምና ደህንነትን የማስጠበቅ ኃላፊነት አለበት ማለት ነው። primarily responsible for maintaining international peace and security ነው። The council has 15 members of which 5 are permanent members. Those are the US or United States, the Russia, Great Britain, France and China። አያችሁ እዚህ ጋር እንግዲህ የጸጥታው ምክር ቤት የምንለው ኦኬ 15
አባላቶች አሉት ማለት ነው። ከነዚህ መካከል እንግዲህ አምስቶቹ ቋሚ ናቸው። እነሱም አሜሪካ፣ ራሽያ፣ ታላቋ ብሪታንያ እና ፈረንሳይ እንዲሁም ቻይና ናቸው። Each of the countries that has permanent seat in the Security Council has a right to veto power at any decision ማለት ነው። ቬቶ ፓወር አላቸው እነዚህ አምስቱ ሀገሮች ማለት ነው። ወይም በጸጥታው ምክር ቤት ውስጥ ቋሚ መቀመጫ ያላቸው ሀገሮች እያንዳንዳቸው ማንኛውንም ውሳኔ የመቃወም መብት አላቸው ማለት ነው። አምስቶቹ ድምፅን በድምፅ የመሰረዝ መብት አላቸው ነው። ለምሳሌ የሆነ ህግ ቢወጣ ኦኬ ዩናይትድ ስቴትስ የመቃወም መብት አላት። ራሽያ አይሆንም የማለት መብት አላት። ግሬት ብሪቴን አይሆንም የማለት መብት አላት። ፍራንስ፣ ቻይና። ስለዚህ እዚህ ጋር እነዚህን አምስት ሀገሮች መያዝ አለባችሁ። አሜሪካ፣ ራሽያ፣ ብሪቴን፣ ፍራንስ፣ ቻይና ማለት ነው። ቬቶ ፓወር ያለው ሀገር የትኛው ነው ተብላችሁ ብትጠይቁ መመለስ ስለሚኖርባችሁ ማለት ነው። ሌሎቹ ሜምበር ሀገሮች ግን ምንም አይነት ቬቶ ፓወር የላቸውም ወይም ድምፅን በድምፅ የመሻር መብት አልተሰጣቸውም ማለት ነው ከአምስቱ ሀገሮች በስተቀር። Alright, the third principal organ ላይ ደርሰናል። The third principal organ of the United Nations is Economic and Social Council ወይም ደግሞ ECOSOC ብለን የምንጠራው ማለት ነው። ECOSOC ኢኮ ነው ይሄ ኢኮ ኤንድ ሶሻል ለማለት ነው ሶክ። ኦኬ ስለዚህ ምንድነው ሶስተኛው የተባበሩ መንግስታት ሶስተኛው ዋና አካል የኢኮኖሚና ማህበራዊ ምክር ቤት የምንለው ነው። Today the problems of developing nations are its major concern። እንግዲህ ዛሬ ታዳጊ ሀገሮች ችግር ዋነኛው አሳሳቢ ጉዳይ ሆኖ ይገኛል ማለት ነው። ታዳጊ ዴቨሎፒንግ የምንላቸው በዋናነት የአፍሪካ ውስጥ ያሉ ሀገሮች ናቸው እና ሌላ አንዳንድ የኤዥያ ሀገሮችም አሉ በድህነት የሚኖሩ ማለት ነው። የአፍሪካን ያክል ባይደህዩም ግን በድህነት ውስጥ ያሉ አሉ። ኦኬ ስለዚህ the Economic and Social Council coordinates the economic and social activities of the United Nations and it is specialized agencies such as the World Health Organization, the United Nations Educational, Scientific and Cultural Organization or UNESCO, and the Food and Agricultural Organization or FAO, and the International Labour Organization or ILO. እዚህ ጋር እንግዲህ ምንድነው ይሄ የኢኮኖሚክ ኤንድ ሶሻል አፌር ብለን የምንጠራው ወይም ካውንስል የምንለው የተባበሩት መንግስታትና የዓለም አቀፍ የጤና ድርጅት፣ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ ብለን የምንጠራው፣ የምግብና የግብርና ድርጅት ወይም ፋኦ ብለን የምንጠራው፣ የዓለም አቀፍ የሰራተኞች ድርጅት ብለን የምንጠራው ወይም ደግሞ አይኤልኦ ብለን የምንጠራው ያሉ ልዩ ኤጀንሲዎችን በኢኮኖሚያዊና ማህበራዊ እንቅስቃሴዎች ያስተባብራል ማለት ነው። ኦኬ ስለዚህ ኢኮኖሚክ ኤንድ ሶሻል ካውንስል ወይም ምክር ቤት ብለን የምንጠራው የኢኮኖሚና የሶሻል እነማን ነው የሚያስተባብረው? እዚህ ጋር የተዘረዘሩ ድርጅቶች ለምሳሌ ሁ WHO ወይም ደግሞ ወርልድ ሄልዝ ኦርጋናይዜሽን ወይም ደግሞ የዓለም ጤና ድርጅት ብለን የምንጠራውን ያስተባብራል። ዩኔስኮ ብለን የምንጠራው አለ ለምሳሌ ያም እንግዲህ ምን ማለታችን ነው? የዓለም የምንድን ያልነው የመንግስታት የትምህርት የሳይንስና የባህል ድርጅት ብለን የምንጠራው ማለት ነው። ኦኬ ስለዚህ እሱን ያስተባብራል። ሌላው ደግሞ ፋኦ ብለን የምንጠራው ወይም ደግሞ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን ብለን የምንጠራው አለ። ያም እንግዲህ የምግብና የግብርና ድርጅት ብለን የምንጠራው ማለት ነው። አይኤልኦ ብለን የምንጠራው አለ። ኢንተርናሽናል ላቦር ኦርጋናይዜሽን ከሰራተኞች ጋር የተገናኘ ድርጅት ነው፣ ዓለም አቀፍ የሰራተኞች ድርጅት። እነዚህ ነገሮች ያስተባብራል ነው ጋይስ ባጭሩ። ማን ሶስተኛው የዩናይትድ ኔሽን ኦርጋን የሆነው ኢኮኖሚክ ኤንድ ሶሻል ካውንስል ማለት ነው። ሌላኛው እና አራተኛው ዘ ትረስትሺፕ ወይም ደግሞ የባላደራ ምክር ቤት የምንለው ማለት ነው። ዘ ትረስትሺፕ ካውንስል ኢዝ ዘ ፎርዝ ፕሪንሲፓል ኦርጋን ኦፍ ዘ ዩናይትድ ኔሽን። የባላደራው ምክር ቤት ብለን የምንጠራው እንግዲህ ወይም የአደራ ምክር ቤቱ የተባበሩ መንግስታት አራተኛ አካል ነው። ኦኬ አራተኛ ኦርጋን ነው ወይም አካል ነው ማለት ነው። So it was responsible for the supervision of territories that were under the international trusteeship system, which includes former colonies of Germany, Italy, Japan, and League of Nations mandates that had not gained independence by the end of World War II in 1945. እዚህ ጋር እንግዲህ የባላደራ ወይም ደግሞ
የአደራ ምክር ቤት ብለን የምንጠራው በዓለም አቀፍ የአደራ ስምምነት ስርዓት ስር የነበሩ ግዛቶችን የመቆጣጠር ኃላፊነት የነበረው ነው እንግዲህ የድርጅት ማለት ነው። እነዚህም የቀድሞ የጀርመን፣ የጣሊያን፣ የጃፓን ቅኝ ግዛቶች እና እስከ 1945 የዓለም ጦርነት ማብቂያ ላይ ነፃነት ያላገኙ የሊግ ኦፍ ኔሽን ስር የሚገኙ ሀገሮችን የሚያካትታል ማለት ነው። ወይም በአጭሩ ምን ማለታችን መሰላቸው? እዚህ ጋር ግልጽ ለማድረግ ያክል ትረስትሺፕ ካውንስል የምንለው የአደራ ምክር ቤት የምንለው እንግዲህ በዓለም አቀፋዊ ድንበር ጉዳይ ላይ የሚሰራ ስፔሻሊ እንግዲህ በጀርመን፣ በጣሊያን፣ በጃፓን እና በሌግ ኦፍ ኔሽን አስተዳደር ውስጥ ያሉ ሀገሮች አሉ። እስከ ሁለተኛ ዓለም ጦርነት ማብቂያ እስከ 1945 ድረስ ነፃነትን ወይም ኢንዲፐንደንስን ያላገኙ ሀገሮች አሉ። ሶ ከነሱ ጋራ የተገናኘ የድንበር ምናምን ጉዳይ ሲኖር የሚፈታው ትረስትሺፕ ካውንስል ነው ማለት ነው። It was charged with helping those areas to achieve independence. Okay? ስለዚህ እነዚህ አካባቢዎችን ነፃነት እንዲያገኙ በመርዳት ኃላፊነት ተሰጥቶታል ማለት ነው። ለምሳሌ ግልጽ ለማድረግ ያክል ኤርትራ የተባለች ሀገር እንደ ኤርትራ ከመቋቋሟ በፊት የኢትዮጵያ አንድ ግዛት ነበረች አይደል? አንድ ክልል ነበረች ወይም ክፍለ ሀገር ነበረች። በጣሊያን ቅኝ ግዛት ወድቃ ነበረ። ጣሊያን ከኤርትራ ወጥታ ስትሄድ ወይም ደግሞ ኤርትራ ነፃነቷን ስታውጅ የተባበሩት መንግስታት ድርጅት ነው የኤርትራን ጉዳይ እየወሰነው ማለት ነው። ያ ምንድነው ያለው? በኢትዮጵያ አስተዳደር ውስጥ ሆና እንድትተዳደር። አሁን የኢትዮጵያ ግዛት ሆና ሳይሆን የኢትዮጵያ መንግስት የሚያስተዳድራት እንደ ሀገር ነች፣ ግን የኢትዮጵያ መንግስት የሚያስተዳድራት እንድትሆን ነበረ የታዘዘው። ከዛም ኃይለ ሥላሴ እንግዲህ ሌላ ህገ መንግስትን አረቀቀ ወይም ደግሞ ባጭሩ አሻሻለ 955 ማለት ነው። የኤርትራን ሪፍረንደም ወይም ደግሞ ህዝበ ውሳኔን ያካተተ ነበረ ያ ህገ መንግስት ማለት ነው። ከዛ ጋር የተገናኘ ግንኙነት ነበረው። የተሻሻለበት 931 የተሻሻለበት አንደኛው ምክንያት የኤርትራ ኢሹ ነበረ ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲፈጠሩ ልክ እንደ ኤርትራ አይነት ሁኔታዎች ሲፈጠሩ የዘ ትረስትሺፕ ካውንስል ተብሎ የሚጠራው የዩናይትድ ኔሽን ፕሪንሲፓል ኦርጋን ነው ይህን ስራ የሚሰራው ማለት ነው። አይ ቲንክ ኢትስ ቬሪ ክሊር። ኦኬ ሌላው አምስተኛው ፕሪንሲፓል ኦርጋን ምንድነው? የዩናይትድ ኔሽንስ ማለት ነው ኢንተርናሽናል ኮርት ኦፍ ጀስቲስ ነው ወይም ደግሞ ዓለም አቀፋዊ ፍርድ ቤት ብለን የምንጠራው ማለት ነው። ኦኬ ስለዚህ አምስተኛው የተባበሩት መንግስታት ድርጅት ዋና አካል ዓለም አቀፋዊ ፍርድ ቤት ወይም የፍትህ ፍርድ ቤት ነው ማለት ነው። ፍርድ ቤት ልንለው እንችላለን። Seated in The Hague, the Netherlands, it is a judicial body of United Nations. በኔዘርላንድስ ዘሃጌ ወይም ሃጌ ብለን የምንጠራው ማለት ነው የሚገኝ ነው ይሄ ድርጅት ማለት ነው። የተባበሩት መንግስታት የዳኝነት አካል ነው ወይም ደግሞ የፍትህ አካል ነው ማለት ነው። ይሄ ወይም ጁዲሻሪ ቦዲ ብለን እንጠራዋለን። እዚህ ጋር መረዳት ያለባችሁ ባይዘወይ ዩናይትድ ኔሽን እንግዲህ 6 ፕሪንሲፓል ኦርጋኖች አሉት ስንል አንድ ቦታ ላይ ነው መስሪያ ቤታቸው ማለት አይደለም። ለምሳሌ ይሄ ዓለም አቀፍ የፍርድ ቤቱ የት ነው የሚገኘው? ኔዘርላንድ ውስጥ ይገኛል። ኔዘርላንድ ውስጥ። ጀነራል አሰምብሊው ደግሞ የት ነው የሚገኛል ነው? ኒውዮርክ አይደል? ስለዚህ የተለያየ ከተማ ላይ ነው ያለው ማለት ነው። ኦኬ The court hears cases referred to it by United Nations members. Five judges sit as a members of the court. They are elected for 9 years term by the General Assembly and Security Council. እንግዲህ እዚህ ጋር 5 ሳይሆን 50 ነው። ሶሪ 50 ነው። 15 ማለት ነው ዳኞች አሉት። እንግዲህ ፍርድ ቤቱ የተባበሩት መንግስታት አባላት የተላኩትን ጉዳዮች ያዳምጣል መጀመሪያ ማለት ነው። አሁን ይህን ጉዳይ ለመፍታት ጉዳዩ የተባበሩት መንግስታት ድርጅት አባል ሀገሮች መሆን አለባቸው። ጉዳዩ የነሱ ጉዳይ መሆን አለበት፣ የአባላቱ ጉዳይ መሆን መቻል አለበት ነው እዚህ ጋር። ስለዚህ ኮርቱ ላይ ወይም ደግሞ ፍርድ ቤቱ ላይ የሚሰማው ጉዳይ ከማን የመጣ ጉዳይ ነው? ከሜምበሮች የመጣ ጉዳይ ነው። ከዩናይትድ ኔሽን የመጣ ጉዳይ ነው። አሁን ላይ ኦልሞስት ሁሉም በሚባል ደረጃ አባል ናቸው ከተወሰኑ ሀገሮች በስተቀር ማለት ነው። ማለት ኦል ሜምበር ባይሆኑም አብዛኞቹ ሜምበር ናቸው። ከዛ 15 ዳኞች ይሰየማሉ። ኦኬ
15 ዳኞች እንደ ፍርድ ቤቱ አባላት ሆነው ይቀመጣሉ ማለት ነው። ለ9 ዓመታት በጠቅላላ ጉባኤውና በጸጥታ ምክር ቤቶች ይመረጣሉ ማለት ነው። ስለዚህ ጠቅላላ ጉባኤው እና ሴኩሪቲ ካውንስሉ በአንድ ላይ ሆነው ይመርጧቸዋል እነዚህ 15 ዳኞችን። እነዚህ 15 ዳኞች ለ9 ዓመታት ያክል ያገለግላሉ። ስለዚህ ምርጫ ያለው በየ9 ዓመቱ ነው። አንድ የዩናይትድ ኔሽን ላይ ያለ ኦኬ ኢንተርናሽናል ኮርት ኦፍ ጀስቲስ ላይ የሚሰራ ጀጅ ወይም ዳኛ በትንሹ ለ9 ዓመት ያክል ያገለግላል ማለት ነው። ከዛ ድጋሚ ምርጫ ይደረጋል ማለት ነው። ሌላው የመጨረሻው the last but not the least principal organs of the United Nations is the Secretariat ይለዋል። የተባበሩት መንግስታት የመጨረሻው ዋና አካል ሴክሬታሪው ነው ወይም ደግሞ ጽህፈት ቤቱ ልንለው እንችላለን። According to the United Nations Charter, it is the administrative organs of the United Nations and is composed of Secretary General. እንግዲህ እንደተባበሩት መንግስታት ወይም በተባበሩት መንግስታት ቻርተር መሰረት የተባበሩት መንግስታት አስተዳደር አካል ሲሆን ዋና ጸሐፊ የተዋቀረ ነው ማለት። ስለዚህ በዋነኝነት የሚያስተዳድረው የሴክሬታሪት ነው ወይም ደግሞ ዋና ጸሐፊው ማለት ነው። ለምሳሌ ይህን ቪዲዮ እየሰራው ባለውበት ሰዓት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ይባላል። አንቶኒዮ ጉተሬዝ። ስለዚህ አስተዳዳሪ ነው ማለት እንችላለን። የዩናይትድ ኔሽን የበላይ ሆኖ መግለጫም ካለ መግለጫ የሚሰጥ፣ ማሳሰቢያዎች ካሉ ማሳሰቢያ የሚሰጥ እሱ ነው። ከዚህ ቀደም ባንኪሙን የሚባል ነበረ። ባንኪሙን አይ ቲንክ ኮሪያዊ መሰለኝ። ይሄኛው ደግሞ አም ኖት ኳይት ሹር ግን አውስትራሊያዊ ይመስለኛል። ባንኪማን ነው አንቶኒዮ ጉተሬዝ ማለት ነው። ከአንቶኒዮ ጉተሬዝ ግን በፊት የነበረው ባንኪሙን ነበር። ስለዚህ እነዚህ እንደ አስተዳደር ሆኖ ነው የሚያገለግሉት ወይም ዋና ጸሐፊ ሆኖ ማለት ነው። The Secretary General appointed for a 5-year term by the General Assembly on the recommendation of the Security Council is the chief administrative officials of the United Nations. እንግዲህ በጸጥታው ምክር ቤት ሐሳብ መሰረት በጠቅላላ ጉባኤው ለ5 ዓመታት የሚቆይ የስልጣን ዘመን የተሾመው ዋና ጸሐፊ የተባበሩት መንግስታት ዋና አስተዳዳሪ ባለስልጣን ነው። ሴክሬታሪው ነው ዋና አስተዳዳሪ የሚሆነው የዩናይትድ ኔሽን ማለት ነው፣ ወይም ደግሞ ጸሐፊው ማለት ነው። በየ5 ዓመቱ ነው ምርጫ የሚደረገው፣ በጀነራል አሰምብሊ ነው የሚመረጠው ማለት ነው። ስለዚህ ትልቅ የሆነ ስልጣን አለው። አንቶኒዮ ጉተሬዝ አሁን በዩናይትድ ኔሽን ኦርጋናይዜሽን ትልቅ ስልጣን አስተዳዳሪ ነው ሲጀመር የዚህ ድርጅት ማለት ነው። ኦኬ ሶ በዚህ ወይ አንደርስታንድ ማድረግ ያስፈልጋል ማለት ነው። በቀጣይ በሌሰን 3 የምናየው the post war ግሎባል ሶሾ ኢኮኖሚክ ሪካቨሪስ ኤንድ ዴቨሎፕመንትስ የሚል ርዕስ ይኖረናል። በዛ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ። ባይ ባይ።